በእነዚህ 10 ምክንያቶች በሴቶች ዘንድ አትፈልግም። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮውን ላይክ በማድረግ ጀምሩ። አንደኛ፣ አሰልቺ ወንድ። አሰልቺ ወንድ የግድ መጥፎ ነው ማለት አይደለም። ነገር ግን ሴቶች የሚፈልጉት አይነት ወንድ አይደለም። አሰልቺ መሆን ማለት አብሮ መሆን የማያስደስት፣ ንቁ፣ ህይወት የሌለው፣ ሳቢ ያልሆነና ጀብደኛ ያልሆነ ሰው ማለት ነው። ሴቶች በቀላሉ የሚማረኩት ከነሱ ድራማዊ ባህሪ ጋር ሊመጣጠን የሚችል ከፍተኛ ጉልበት ወዳላቸው ወንዶች ነው። የሴትነት ጥማቸውን ሊያረካ የሚችል፣ በስሜት ማዕበል ውስጥ ሊከታቸው የሚችል ወንድ ይወዳሉ። አሰልቺ ወንዶች ስለዚህ ነገር ምንም ነገር አያውቁም፣ ብዙም አያወሩም። የሴትን ኩራት እንዴት መግራት እንዳለባቸው አያውቁም። ስለ ህይወት ሁሌም ከባድ አቋም አላቸው። እጅግ በጣም ታራቂ ናቸው። ልክ እንደ ሴት የመሆን ባህሪን ያሳያሉ። ይህ አይነቱ ባህሪ ሴቶችን ያበሳጫቸዋል፣ ምክንያቱም ወንዶችን እንደ ባልደረባቸው እንዲያዩ ያደርጋቸዋልና። ሁለተኛ፣ ከመጠን በላይ ተስፋ የምትቆርጥ ከሆነ። ሴቶች ተስፋ የቆረጡ ወንዶችን በጣም ከመጥላታቸው የተነሳ ከሩቁ ያውቋቸዋል። ከዚህም የተነሳ ወዲያኑ እንዲሸሿቸው ያደርጋል። ሴቶች ከምንም በላይ የሚያኖራቸው ተስፋ ነው። ገንዘብ ኖሮ ተስፋ የሌለው ወንድ ከሆንክ በፍጹም አይፈልጉም። ምክንያቱም አንዲት ሴት ከብዙ ወንዶች አንተን መርጣ ካንተ ጋር የምትሆነው አንድ ተስፋ ሲታያት ነው። ወደፊት ካንተ ጋር ለምታስበው ህይወት አንድ ተስፋ ሲታያት ነው። ሴቶች አንድ ተፈጥሮ አላቸው። አንድ ወንድ የውሸት ተስፋ ሰጥቷት በዚህ ተስፋ ለረጅም ዓመታት አብራው ልትኖር ትችላለች። ሴቶች ተስፋ የሌለውን ወንድ በጣም ይጠላሉ። በነገሮች ቶሎ የሚሰበር፣ የሚያዝን፣ ስሜቱ ወዲያውኑ የሚጎዳ፣ ሁሌም እንደ ተጎጂ ራሱን የሚያይን ወንድ በጣም ይጠላሉ። እንደ ወንድ ቀርቶ እንደ ጓደኛ እንኳን አያዩትም። አብሮት ጊዜ ማሳለፍ አይፈልጉም። ስለዚህ ለምትወዳት ሴት ከገንዘብህ፣ ከእውቀትህ፣ ካለ ነገር በፊት ተስፋህን አሳያት። ነገ ላይ የሚጠብቅህን ከፍታ አሳያት። አንተ የምትነግራት ተስፋ ካንተ ጋር የሚኖራትን ህይወት ገነት ያደርገዋል። ተስፋ ቢስ መሆንህን ካወቀች ሴት ልጅ በፍጹም ካንተ ጋር የመሆን ፍላጎት አይኖራትም። ስለዚህ በምንም ሁኔታ ውስጥ ስታልፍ ተስፈኛ ሁን። ችግርን አውጥታ አትንገራት። ለጊዜው ያዘነችልህ ይመስልሃል፣ ነገር ግን ባላሰብክበት ሰዓት ጥላ ትሄዳለች። ሐዘንን፣ ችግርህን ለምትወዳት ሴት ሳይሆን ለጓደኞች አውራ። ይህችን የምትወዳትን ሴት ከፈለካት በውሸት ተስፋም ቢሆን አብረሃት ቀጥል። ተስፋ መቁረጥህን በፍጹም አትንገራት። ሶስተኛ፣ የሴቶችን ስነ ልቦና አለማወቅ። ይህ ማለት ሴቶች እንዴት እንደሚያስቡ የባህሪ ዘይቤያቸውን መረዳት ማለት ነው። ብዙ ጊዜ ሰምተህ ሊሆን ይችላል፣ አንዲት ሴት ከባሏ ጋር ስትጣላ እንደ ትልቅ ምክንያት የምታነሳው አይረዳኝም የሚል ነው። ሴትን መረዳት ማለት ተፈጥሯቸውን ማወቅ ማለት ነው። ይህ ደግሞ ብዙ ሴቶችን ያመሳስላል። በብዛት ሴቶች ተመሳሳይ ናቸው። የሚፈልጉት፣ የሚያለቅሱለት ነገር በብዛት ተመሳሳይ ነው። ስለዚህ ከአንድ ሴት ጋር ስትቀራረብ መግባባታችሁን ብቻ መመልከት የለብህም። በየጊዜው በየቀኑ በተገናኛቸው ቁጥር ምን እንደሚያስፈልጋት፣ ምን እንደፈለገች፣ የደስታዋና የሐዘኗ ምክንያት ምን እንደሆነ መረዳት አለብህ። ሴቶች የሚረዳቸውንና የሚረዳቸውን ወንድ በእጅጉ ይወዳሉ። እንዴት አወቀ፣ እንዴት ተረዳኝ በማለት እየተገረመች በየቀኑ ወደ አንተ ትጠጋለች። ሙሉ በሙሉ ከሌሎች ወንዶች ጋር ያላትን ግንኙነት በጥሳ ወደ አንተ እንድትሰበሰብ የሚያደርጋትም ያንተ እሷን መረዳት ነው። ስለዚህ የሴቶችን ባህሪ ከምንም ነገር በፊት ቀድመ ማወቅ አለብህ። እንደውም ሴትን ከመቅረብ በፊት ሴቶች ምን ይፈልጋሉ፣ ምን ይጠላሉ የሚለውን ተፈጥሯቸውን በሚገባ ማወቅ ይኖርብሃል። አራተኛ፣ ሰው የመሳብ ችሎታ። ሴቶች ጠንካራ አቋም ያለውን ወንድ ይወዳሉ። አንድ ወንድ ኃይልን የሚያንጸባርቁ ባህሪያትን ሲያሳይ ሰዎችን እንጂ ሴቶችን ብቻ አይደለም መማረክ የሚችለው። ሴቶች ታማኝ፣ አስተማማኝ፣ ቁርጠኛ፣ ቀልድ አዋቂ፣ ጠንካራ አቋም ያለው፣ ትልቅ ዕልም ያለው፣ ቆራጥ የሆነ ወንድ ይወዳሉ። እነዚህ ማንነቶች ሴቶችን በቀላሉ መሳብ ይችላል። ቀልድ አዋቂ መሆን ሐዘኗን እንድትረሳ ያደርጋታል። አስተማማኝ ስትሆንላት ደግሞ በአንተ ላይ እንድትተማመን ያደርጋታል። ቁርጠኛ ስትሆን ደግሞ ለውሳኔ ወደ አንተ ሮጣ እንድትመጣ ያደርጋታል። ትልቅ ዕልም ካለ ደግሞ በዚህ ህልም ውስጥ እሷም ንግሥት መሆን ትፈልጋለች። ስለዚህ ህልምን እንድታሳካ ትረዳሃለች። ቆራጥ ወንድ ስትሆን ደግሞ ትፈራሃለች፣ ታከብራሃለች፣ ልታጣ አትፈልግም። አምስተኛ፣ ደካማ የንግግር ችሎታ። ሴቶች ሀሳባቸውን በግልጽ መግለጽ ለሚችሉ፣ በቃላት መጫወት ለሚችሉና አንደበተ ርቱዕ ለሆኑ ወንዶች በቀላሉ ይማረካሉ። ሴቶች በተፈጥሯቸው ወደ ብልህነት ይሳባሉ። ስለዚህ አንዴ ጥሩ መናገር ከቻልክ ብልህ እንደሆንክ አድርገው ያስባሉ። ጥሩ ተናጋሪ ከሆንክ የፈለካትን ሴት ማሳመን ትችላለህ። ሴቷን በጆሮዋ በኩል ወደምትፈልጋት፣ ሴቷን በጆሮዋ በኩል ወደምትፈልገው ትመራታለህ። ወደ አሰብከው ትወስዳታለህ። የሴት ደካማ ጎን ጆሮዋ ስለሆነ በጆሮዋ ምን መናገር እንዳለበት ጠንቅቀህ ስለምታውቅ ሁሌም በቁጥጥር ስር እንድትሆን ያደርጋታል። ስለዚህ ከምንም በላይ የንግግር ችሎታን ማስተካከል አለብህ። ሴትን ለማሳመን ይህ ትልቁ መሳሪያ ነው። አንዳንድ ሴቶች የወንዶችን አንደበት የሚወዱ አሉ። ምንም ነገር አይኑርህ፣ ጥሩ ተናጋሪ ከሆንክ በምላስህ ብቻ ታኖራታለህ። ጥሩ ተናጋሪ ለመሆን ደግሞ መጽሐፍትን ማንበብ ዋነኛው ነገር ነው። ደግሞም ፍርሃትህን ማስወገድ አለብህ። ፍርሃት ንግግርህን ይገድባል፣ በራስ መተማመንህን ይገላል።
ስለዚህ ፍርሃትን ስታስወግድ የንግግር ችሎታ ከፍ እያለ ይሄዳል። ስድስተኛ ጥሩ ያልሆነ አለባበስ። አለባበስ የሰዎችን ልብ ወደ አንተ እንዲያቀርብ ወይም እንዲያርቅ የማድረግ ኃይል አለው። ሴቶች ጥሩ የአለባበስ ስልት ላላቸው ወንዶች በቀላሉ ይማረካሉ። ለሰውነት የሚመጥኑ ልብሶች፣ ከእጅ ጋር የሚሄድ ሰዓት፣ አይነ ግቡ የሆኑ ጫማዎች ሊኖሩ ያስፈልጋል። ጥሩ አለባበስ እንዲኖር ሀብታም መሆን አይጠበቅብህም። የሚያምርብህን ልብስ መልበስ እንጂ ሀብታም መሆን አይጠበቅብህም። የአንዳንድ ወንዶች አለባበስ የወንድ ሳይሆን የሴት አለባበስ ይመስላል። የሚለብሱት ልብስ፣ የሚጫሙት ጫማ፣ የሚያስሩት ሰዓት እያንዳንዱ ሴት ያስመስላቸዋል። እንደገና ከእድሜያቸው ጋር የማይሄዱ አይነት አለባበሶችን የሚለብሱ አሉ። ይህ ደግሞ ሴቶች ዘንድ እንድትናቅ ያደርጋል። ሴቶች እንደ ወንድ እንዳያዩክ ያደርጋቸዋል። ከሴት ጋር ስትገናኝ ምን አይነት ልብስ መልበስ እንዳለብህ፣ መጠቀም ያለብን ሽቶ፣ እያንዳንዱን ነገር ልታስብበት ይገባል። የምትወዳት ልጅ ምን አይነት የፀጉር ቁርጥ እንደምትወድ እያንዳንዱን ነገር ማወቅ ይኖርብሃል። ከሁሉ በፊት ግን አንተ የሴቷ ምርጫ ነው ወይ የሚለውን ማወቅ አለብህ። ጥሩ አለባበስ ቢኖርህ፣ በእያንዳንዱ ነገር ጎበዝ ብትሆን አንተ የሷ ምርጫ ካልሆን ምንም ዋጋ የለውም። ስለዚህ ከምንም ነገር በፊት ብዙ ዋጋ ከመክፈልና ከመድከም በፊት እኔ የሷ ምርጫ ነኝ ወይ የሚለውን ማወቅ አለብህ። ሰባተኛ የጨዋ ሰው ባህሪ። ለሴት ሲል ራሱን ዝቅ የሚያደርግ የተረጋጋ፣ ተንከባካቢ፣ አፍቃሪ፣ ቅን ልብ መያዝ፣ አሳቢ መሆን በተወሰነ ደረጃ ይጎዳሃል። እነዚህ ነገሮችን ማድረግ መልካም ሰው ሊያሰኝ ይችላል፣ ነገር ግን አንዳንዴ በሴቶች ዘንድ እንድትናቅ ያደርግሃል። የምታደርገው ነገር መልካም የሆነ ነገርና ሰዎች ላይ ጉዳት የማደርስ አይነት ተግባርን የምታከናውን አይነት ወንድ ልትሆን ትችላለህ። ነገር ግን ይሄ የተጋነነ መልካምነት፣ የተጋነነ ጥሩነት፣ የተጋነነ ሐሳቢነት ሚዛኑን ካልጠበቀ ያስነቃሃል። ቢሆንም ሴቶች በጨዋ ወንድ እንደሚማረኩ ግን ማወቅ አለብህ። ስምንተኛ ኃላፊነት የማይሰማ መሆን። በትኩረት ስራ እና ዓላማ የሚኖር። ሴቶች ከነርሱ ይልቅ ግባቸውንና ዓላማቸውን የሚያሰድዱ ወንዶችን ይወዳሉ። ለነርሱ ብለህ ህልምህንና ግብህን መጣው የለብህም። ብዙ ዋጋ የከፈልክበትን ነገር መጣል የለብህም። ለምን መሰለ? ከልጅነት ጀምሮ የኖርክለትን ዓላማህን ከጣልከው ይህ ለሴቶች አንድ ምልክት ይሰጣቸዋል። እኔንም ነገ በሌላ ነገር ሊቀይረኝ ይችላል የሚል ስጋት ይኖርባቸዋል። ስለዚህ አንተ ለአንዲት ሴት ብለህ ግብህን፣ ዓላማህን፣ ስራህን የምትወደውን ነገር ከተውክ ሴቷ ከነዚህ ነገሮች በላይ እኔን ስለሚወደኝ ነው ብላ አታስብም። ይልቅስ ይሄ ለግቡ የማይታመን ወንድ ለእኔም አይሆንም የሚል ስጋት ውስጥ እንድትገባ ያደርጋታል። ስለዚህ መቼም ቢሆን ህልምህን፣ ግብህን፣ ስራህን፣ አንተ ደስታ የምታገኝበትን ነገር እሷ ብለህ መተው የለብህም። ነገሮችን በኃላፊነት አድርግ። ዘጠነኛ የአመራር ችሎታ ከሌለ ሴቶች ገዢ የሆነ ወንድ ይወዳሉ። በራስ መተማመን ያለው ወንድ፣ ነገሮችን የማስተዳደርና የመቆጣጠር አቅም ያለውን ወንድ ይወዳሉ። በውሳኔ ሰዎችን የማይፈልግ፣ ለደረሰበት ለየትኛውም ፈተና የማያለቃቅስ፣ ሁሌም የሌሎችን ሰዎች እርዳታ የማይፈልግ፣ በየቀኑ ራሱን የሚያሻሽል፣ ቀጥሎ በህይወት ውስጥ ያሉ ሰዎችን የሚመራ፣ ከሰዎች ጋር የረጅም ጊዜ ግንኙነት ያለው፣ በእያንዳንዱ ሁኔታ አቋሙን የማይቀያየር፣ ከሚመጣውና ከሚሄደው ጋር ሐሳቡን የማያወላውል፣ ነገሮችን የመቆጣጠር አቅም ያለው። እነዚህ ባህሪያት ባሏቸው ወንዶች ይሳባሉ። አስረኛ ኃይል፣ ዝና ወይም ገንዘብ ከሌለ። ሴቶች ሀብት ያላቸውን ወንዶች ይወዳሉ። ምክንያቱም እነዚህ ነገሮች ያሏቸው ወንዶች በቀላሉ ሴቶችን ይስቧቸዋልና። የወንዱ ንግስት ሆና መኖር ትፈልጋለች። አንተን ደግሞ ንጉስ ሊያደርጉ የሚችሉ ነገሮች እነዚህ ናቸው: ኃይል፣ ዝና፣ ገንዘብ። እነዚህ ነገሮች አንተን በሴቶች ዘንድ እንደ ንጉስ እንድትታይ ያደርጉሃል። በተለይ ገንዘብና ዝና ካለ በብዙ ሰዎች ስለምትፈለግ ውድ ያደርጉሃል። ስለዚህ አንዲትን ሴት በቀላሉ ብዙ ዋጋ ሳትከፍል በእነዚህ ኃይላት ብቻ መግዛት ትችላለህ፣ መቆጣጠር ትችላለህ። እነዚህ 10 ነገሮችን በህይወት ውስጥ ካስተካከልክ ለሴቶች ልክ እንደ አምላክ ትሆናለህ። ሐሳቡ የተለመደና እስከዛሬ የሰማኸው ሊሆን ይችላል። ቢሆንም ግን ወንድነት ያለው እዚህ ውስጥ ነውና ራስን አሻሽል። በየቀኑ ራስን አሳድግ፣ በራስ ላይ ስራ። እስካሁን ስለተከታተላችሁኝ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። አመሰግናለሁ።